በመደገፍ ኑሯቸውን እናሻሽል፣ ኑሯቸውን እንቀይር። ያ ሲሆን የኢትዮጵያ ብልጽግና ወደምናስበው ደረጃ ይመጣል። ቤቶቹ ከአካባቢው ተፈጥሯዊ አቀማመጥ ጋር እንዲስማሙ በማድረግ ቀለል ባለ ወጪ በአብዛኛው በአካባቢው ላይ ከሚገኙ ግብአቶች ነው የተሰሩት። በጣም ውድ አይደለም ቤቱን የሰራ ነው 80% ይሄ ጡብ የምታዩ አፈር ነው፣ የከባቢ አፈር ነው። 10-15% ሲሚንቶ ይቀላቀልበታል። አብዛኛው ሪሶርስ ሎካል ነው። ከቆርቆሮ ከሶላር ውጪ አብዛኛው የምታየው ጉዳይ ሎካል ነው። ሰው ጉልበት እንጠቀማለን፣ ሎካል ማቴሪያል እንጠቀማለን። በረከሰ ግን ፕላንድ በሆነ መንገድ ነው የምንሰራው። አሁን እዚህ አካባቢ ለቅሶ ቢያጋጥም እንደምታየው ነው፣ መስኩ ሰፊ ነው። ሰርግ ቢያጋጥም ምንም አይነት ችግር የለም። መለስተኛ መገበያየት ፈልጉ ለገበያም ይሆናል። ሰፊ ቦታ ነው። ይሄን ይዘህ ዝም ብለህ ብትሰራ ከሆነ ጊዜ በኋላ መሀል ላይ አስፋልት ማስገባትና በየበረንዳው ፒክአፕ ማየት ነው የሚሆነው። አካባቢው የዲያስፖራው ማህበረሰብና በከተማ የሚገኙ ዜጎችን በብዙ መጨናነቅ ካለው ከተማ ወጥተው በተረጋጋ ሁኔታ እረፍት ሊያገኙበት የሚችሉበትን ቦታ ጭምር ነው የሚሆነው። ዲያስፖራ አካባቢ ያሉ ከተማ አካባቢ ያሉ ሰዎች ደግሞ እውነት ለመናገር በእረፍት ጊዜ ለሳምንት ለሁለት ሳምንት ከቤተሰብ ከልጆች ጋር የገጠሩን ነገር ለማሳየት እንደዚህ ያሉ ቤቶች ከተበራከቱ ምንም ችግር የለውም። ማንም ሰው መጥቶ መቀመጥ ይችላል። ሽንት ቤት አለ፣ ውሃ አለ፣ መብራት አለ፣ ቲቪ አለ፣ ስልክ አለ። ለቫኬሽን የሚመች ነው። ከዚህ ቀደም ከምናውቀው የገጠር ኑሮ በጣም ሻል ያለ ነገር አለው። አየሩ ድሮም ያምራል፣ ከባቢው ድሮም ያምራል፣ የሰው ልብና ደስተኝነት ድሮም ያምራል። ችግሩ ቤት ነበር። እሱን ከቀየር እየመጣን የምናርፍበትም ሊሆን ይችላል። እነዚህን መሰል ቤቶች በሌሎች አካባቢዎች ጭምር እንዴት ማበራከት ይቻላል የሚለው ደግሞ ቀጣዩ ጥያቄ ነው። ይህንን የአኗኗር ዘዬ በኢትዮጵያ ደረጃ 50-60% አመጣን ማለት ከበለጸጉ ሀገራት የአኗኗር ዘዬ አስተካከል ነው ማለት ነው። በቃ የሰለጠነው ዓለም ከዚህ የተለየ ምንም ነገር የለውም። ይሄ ቤት እኔ ካደግኩበት የእድገት ደረጃ በብዙ እጥፍ ይበልጣል። በንጽህናው፣ በአየሩ ጥራት ባለው ቤት ውስጥ ባለው የፕራይቬሲ ያኗኗር ዘዬ በብዙ መንገድ ይበልጣል። ነገር ግን ይህንን ሳምፕል እንዴት እናበራክተው ነው ጉዳዩ፣ እንዴት እናባዛው። ለዚህም አቅሙ የፈቀደላቸው ሁሉም ኢትዮጵያዊ ሊተባበሩበት የሚገባ ጉዳይ እንደሆነ ነው ጠቅላይ ሚኒስትሩ ያነሱት። ኩባንያዎች፣ ግለሰቦች፣ ትንሽም ትልቅም ገንዘብ ያላቸው ሰዎች፣ ኢቭን የሚያወርሱ እድሜ ጠገብ ሰዎች ከሚያወርሱት ሀብት አንድ ቤት ሁለት ቤት ላርሶ አደር ለማያውቁትም ሰው ቢሆን እየሰሩ የማለፍን ልምምድ እንደ ሀገር ብናሳድግ በአጭር ጊዜ ውስጥ ይሄን ነገር በጣም ሰፊ ቦታ ማየት ይቻላል። መንግስትና የግል ባለሀብቱ ከሚያደርገው ጥረት ባሻገርም እያንዳንዱ አርሶ አደር ኑሮውን በዚህ መልኩ ለመቀየር ሊተጋ እንደሚገባም አሳስበዋል። እያንዳንዱ አርሶ አደር ይሄንን የኑሮ ዘዬ መመኘት መቅናት አለበት። ያኛው ገበሬ ከዚህኛው ገበሬ ያኗኗር ዘዬ ማነስ የለበትም። ወረዳው፣ ቀበሌው፣ ዞኑ፣ ክልሉ ዋና ስራው የዜጎቹን ህይወት ማሻሻል ነው። ሻል ያለ ሀብት ያላቸው ደግሞ ሰዎች ይሄንን መደገፍ ነው። ሁላችን 10፣ 15፣ 20 ብንሰራ በሺዎች ገጠር ውስጥ ይሰራል። ሰው ሀብት አለው፣ አቅም አለው። አቅጣጫ ማሳየት ማመላከት የሚያስፈልገው ማገዝ የሚያስፈልገው። በኢትዮጵያ ስኬታማ የሆኑ ትልልቅ ፕሮጀክቶች በእያንዳንዱ ቤት ውስጥ መገለጥ እንዲችሉና የዜጎችን ህይወት እንዲቀይሩ ሁሉም ኢትዮጵያዊ ተባብሮ እንዲሰራም አደራ ብለዋል። ግድብ ገድበናል፣ ጥሩ ነገር ነው። ጋዛ ወተናል፣ ጥሩ ነገር ነው። ትላልቅ ፕሮጀክቶች የሰራን ጥሩ ነገር ነው። ግን ያ ነገር እያንዳንዱ ሃውስሆልድ ውስጥ መገለጥ አለበት። ያ ደግሞ እንዲሆን ከአንድ ወገን የሚጠበቅ ሳይሆን የሁላችን ትብብር ስለሚያስፈልግ አጀማመራችን በጣም አስደሳች ነው። ይህንን ብናሰፋ እንደ ሀገር የኩራት ምንጭ፣ እንደ ሀገር ያለመሰደድ በሀገር የመስራት በሀገር የመኩራት ልምምድን የሚያሳድግ ስለሆነ ተባብረን እንድናሰፋው አደራ ማለት እፈልጋለሁ። የታላቁ የኢትዮጵያ ህዳሴ ግድብ ስኬት የሀገሪቱን ሁለትዮሽ ግንኙነት የሚያሳድግና ተሰሚነቷን በእጅጉ የሚጨምር ነው አሉ የውጭ ጉዳይ ኢንስቲትዩት ተመራማሪዎች። በአይነቱ ግዙፍ የሆነው ይህ ሀገራዊ ፕሮጀክት